የምታፈቅረኝ የምትወደኝ ሚስቴን በቁማር አስያዝኩ። ከዛም አስበላኋት። ታዲያ እናቴ በቁማር ተበልታ ነው? አይገርምሽም? በጣም ደደብ ሰው ነበርኩ። በጣም እናትሽን ቁማር አስበላኋት። ደግሞ ቁማር የተጫወትኩት ከተማ ውስጥ አለ ከተባለ እጀረጅም ክፉ ሰው ጋር ነበረ። እናትሽ ሳትፈልግ ሳትወድ በግድ አሳልፌ የሰጠኋት። አልፈልግም፣ ከአንተ ጋር መኖር አልፈልግም፣ አለሙን አፈቅረዋለሁ፣ ከአለሙ ጋር ነው መኖር የምፈልገው እያለኝ ገደላት። አምናኝ ከዳኋት። እናትሽን አምናኝ ከዳኋት። አባዬ እየጠላውክ ነው። ማውራቴ ትክክል ላይሆን ይችላል፣ ግን ደግሞ ሳልነግርሽና ሳልናዝ። ስለዚህ እናቴን በተዘዋዋሪ አንተን የገደልካት? ለምን እንደዛ ይሆናል? አንተ ስላለህ። አንተ ስላለህ ምን ማለት ነው ሳምሪ? ቆይ እኔ ምን አደረኩ? ምን እያደረክ እንደሆነማ በደንብ ነው የምታውቀው። ያው አልማዝን ፐርሰንቴን ለማስጨረስ ነገር የለም። አንተንም በዚህ አለሙ አይደርስበትም ብለሽ ከኔ ጀርባ እያደረግሽ ያለውን እያንዳንዱን ነገር ደርሽበታለሁ፣ ወይን አንቺን ወይን ልጅሽን እገላችኋለሁ በማለትም አርፈሽ የማትቀመጪ ከሆነ እጨርሳችኋለሁ በማለት አልማዝን ይናገራታል። አልማዝም እባክህን አለሙ እኔን የፈለግከውን ነገር ማድረግ ትችላለህ፣ ግን ልጄን ምንም ነገር እንዳታደርግብኝ በማለትም ስትማጸነው እንደዛ ከሆነማ እንደውም አንቺ ምን ታደርጊልኛለሽ? የሚሻለው ልጅሽን ብገለው ነው በማለትም ትቶ ሄዶ ነበረ። ሆኖም ወይዘሮ አልማዝ እባክህን አለሙ እንነጋገርና ነገሮችን እንፈታለን፣ እኔ ካንተ ጀርባ ምንም ነገር እያደረኩ አይደለም በማለት ትናገረዋለች። እሱም እንግዲህ አሁን እኔ የምፈልገው ነገር እርጋ በእኛ መካከል ያለውን ነገር እንዳይደርስብን እፈራለሁ ብሎ ይላታል። እሱም እንግዲህ ተደብቆ ነበር ያገኛት። በጣም እራሱን ወደ ኋላና ወደ ቀኝ ወደ ግራ እያየ ነበረ። በሰላም ነው ምን ሆነካል ብላ ስትለውም እርጋ አሁን ይህንን ነገር ከአንቺ ጋር እንደምንገናኝ ካወቀ ሁሉን ነገር ይጨርሰናል ብሎ ይላታል። ሲጀመርም አንተ እንዴት እኔ ጋር ልትመጣ ቻልክ? ማንስ ነበር የላከ? እርጋ ራሱ አይደል የላከ ብላ ስትለውም አይደለም እኔ እሱን ከጨዋታ ውጪ ለማድረግ እኔ እራሴ ነኝ የመጣሁት ብሎ ይላታል። እሱም ይመለስና አሁን እኔ የምፈልገው ነገር እርጋ ሳያቅ ወረቀቱን ትሰጭኝና ወይን ፎቶ ወይን ደግሞ ኮፒ ላድርገው ብሎ ይላታል። ይሄማ በፍጹም የሚሆን ነገር አይደለም፣ ይሄንን አላደርግም፣ በፍጹም አላመንኩበትም ብላ ትለዋለች። ታዲያ እንዴት ነው የምንሰራው? ለመስራት ግዴታ እኔ ወረቀቱን ፎቶ ማንሳት አለብኝ ብሎ ይላታል። በፍጹም ዋናውን ልሰጥ አልችልም፣ አልሰጥክም። ይሄ ደግሞ ዋናው እኔ ጋር እንዳለ እራሱ እርጋ ራሱ ያውቃል። እርግጠኛ ነኝ እኔ ጋር እንዳለ የነገረክም እርጋ ነው ብላ ትለዋለች። አይ እሱን ተይው እሱ አይደለም ብሎ ይላታል። ዋናውን በፍጹም አልሰጥህም፣ ስለዚህ እንደዚሁ እንጨርሳለን ብሎ ሲላትም እንደዚህ አትደባበቀውም፣ አትፍራው፣ ልጄ ፈመስን እያጠመዳት ነው፣ በልጁ በኩል ሁሉንም ነገር እንጨርሳለን በማለትም ትነግረዋለች ላለሙ። አለሙም እንደዛ በምትለው ሰዓት አይ አንቺ ደግሞ መቼ እንደዛ ሆነና እንደዛ አይደለም እኮ ብሎ ይላታል። አይ ምንም አታስብ፣ ይሄንን በፍጹም አልሰጥህም ብላ ትለዋለች። ታውቂያለሽ አይደለ ይሄንንና አንቺን ግንኙነት ራሱ ካወቀ እሱ በጣም የሚቀና ሰው ነው ብሎ ይላታል። አዎ አውቃለሁ፣ መጀመሪያም ባለቤቴ በህይወት እያለ አንድ ቀን እንኳን እሱ ለብሶ እንዲያምርበት የማይፈልግ ሰው ነው፣ በደንብ ጠንቅቄ ነው የማቀው ብላ ትለዋለች። እኮ ለዛ እኮ ነው እኔም እንድንጠነቀቅ የምፈልገው፣ ሁሉንም ነገር በጥንቃቄ ነው መስራት ያለብን፣ ስለዚህ መጠንቀቅ አለብን ብሎ ይላታል። እሷም አዎ መጠንቀቅ አለብን፣ ግን አንተ እንደዚህ በምንድን ነውስ አንተን የማምነው? በፍጹምማ መቼም ምንም ነገር ቢፈጠር እኔ ይሄንን ነገር አሳልፌ አልሰጥህም፣ በልጅየው በኩል እንጨርሳለን ብላ ትለዋለች። እሱም እንግዲህ መጀመሪያ ላይ እንደምንም ብሎ
እንደምንም ብሎ የራሱ ለማድረግና ነገሮችን ለመጨረስ አስቦ ነበረ። ሆኖም እንግዲህ እሷ ምንም እጅ ልሰጠው አልቻለችም። እጅ ልሰጠውም ስላልቻለች አይ ምን ይሻለኛል፣ እኔ ቀስ ብዬ እኮ በእጄ ላስገባት ነበር፣ እቺ ሴትዮማ የዋዛ አይደለችም ብሎ ይላል። እንግዲህ የዋዛ አይደለችም በማለት ወደ ቤት ሄዳል። ሳምሪም መንገድ ላይ እየሄደች እያለ ሄኖክ ይጠራታል። ሄኖክም በሚጠራ ሰዓት ዝም ትለዋለች። ምን ሆነሻል ሳምርዬ ብሎ ቢላትም ምን ነው ፌመስን ይዘ የለ እኔ በእግሬ ከሚሄደው እሷ መኪና የምታሽከረክረው ይሻልሃል፣ ከፍቅር ንብረትን መርጠሃል፣ ስለዚህ ከእሷ ተከትለ መሄድ ትችላለ፣ እኔን ተወኝ ብላ ትለዋለች። እሱም ምን እየሆንሽ ነው ያለሽው? አረ እንደዚህማ መሆን የለብሽም ፌመስ ሳምሪ ምን ሆነሻል ብሎ ሲላትም እኮ አንተ እንዴት ነው መኪናው አልተመቸህም? መኪናውን እኮ መርጠሃል፣ ስለዚህ ከኔ ዞር በልልኝ፣ ህይወቴንም አትበጥብጥብኝ ብላ ትለዋለች። እሱም እንግዲህ ምንድን ነው እንዴት ሆና ነው እቺ ልጅ እንደዚህ የሆነችው እያለም ሄኖክም እንግዲህ ቢለምናት እምቢ ትለዋለች። እሷም እምቢ ስትለው እንግዲህ ወደ ቤት ትሄዳለች። እቤትም ስትደርስ እንግዲህ አለሙም ወደ ቤት ተመልሶ ነበረ። አባቴ በማለትም እቅፍ ታደርገውና ትስመዋለች። እሱም ደስ ይለውና ልጄ እንዴት ነሽ ብሎ ሲላትም አባዬ ዛሬ እኮ ሄኖክ ወደ እሱ እንድመለስ ሲገፋፋኝ ነበረ፣ ግን እኔ ደግሞ አንተ ባልከኝ ምንም ፊት ሳልሰጠው ነው የመጣሁት ብላ ትለዋለች። ደግ አረግሽ የኔ ልጅ፣ አንቺ እኮ ትክክል ነሽ፣ እምኮራብሽ ነሽ፣ ምንም ነገር አረግልሻለሁ ብሎ ይላታል። ሳምሪም አባዬ ግን እኔ የምፈራው ነገር አንድ ነገር አለ ብላ ትለዋለች። ምንድን ነው የምትፈሪው ብሎ ሲጠይቃትም ብቻ እስከ መጨረሻው እንዳላጣው ፈራለሁ ብላ ትላለች። አይ ይሄንን ነገሮችን እስክናስተካክል እንጂ እስከ መጨረሻውማ በፍጹም አታጭውም የኔ ልጅ ብሎ ይላታል። እሷም እንግዲህ ምንም ማድረግ ስላልቻለች አባዬ እስከ ዛሬ ድረስ ራሱ አንተ የምትለኝም ብሰማ አንተ የምትለኝም ባደርግ ኖሮ ጥሩ ነበረ። እሺ በቃ አንተ የምትለኝም ብቻ ነው የማደርገው በማለትም ትስማማለች። እሷም በዚህ አይነት መልኩ ስትስማማ እንግዲህ እሺ በማለትም ጉዳያቸውን ይጨርሳሉ። ሆኖም እንግዲህ ሄኖክ ግራ እየገባው ወደ ቤት ይመለሳል። እቤትም ከተመለሰ በኋላ እንዴት አንድ ሰው ሁለት ሰው ሊያፈቅር ይችላል? ይሄንን ነገር ትክክል አይደለም እያረኩ ያለሁት። እንዴት በሁለት ሴቶች ላይ ልጫወት እችላለሁ? እናቴ ምን እየሆነች ነው ያለችው? ይህንን ነገር በሌላ መንገድስ እሷ መጨረስ አትችልም ወይ? ግዴታ በልጆቹ በኩል ነው ወይ መጨረስ ያለባት? ልጆቹ ምንም ሳያጠፉ ለምን በአባታቸውስ በደል ይቀጣሉ? በማለትም ብቻውን ማሰብ ይጀምራል። ሆኖም እንግዲህ እማዬ ብሎ ይላታል። አቤት ልጄ ምነው ምን ልትጠይቀኝ ነው ብላ ስትለው እማዬ እኔ የምልሽ ነገር አንድ ሰው ሁለት ሰው ማፍቀር ይችላል ወይ ብሎ ይጠይቃታል። እንዴ ሁለቱንም ማፈቀርካቸው እንዴ ብላ ስትልም አይ አንቺ አድርጌ የምትይ ነገር እኮ ግራ ገብቶኝ ነው ብሎ ሲላትም ልጄ አንተ ምንም ነገር አትጨነቅ፣ ትንሽ ጊዜ ነው የቀረው፣ ሁሉንም ነገር እንጨርሳለን ብሎ ይላታል። እና ሳምሪንም እሷንም እንዴት አፈቅራለሁ እያለ እንግዲህ ግራ ገብቶት ይገኛል። ከዛንም ደግሞ ያስብና የአባቱ ነገር ትዝ ይለዋል። ስለዚህ የአባቴን ነገርማ እንደዚህ በዋዛ አልተውም፣ እናቴ ያለችኝን ነገር ሁሉ አደርጋለሁ በማለትም ወደ ራሱ ይመለሳል። ሆኖም እንግዲህ እንደዛም እያሰበ ራሱን እያጨናነቀ ይገኛል። ሄኖክም እንግዲህ ግራ ቢገባውም ምንም አይነት አማራጭ የለውም። የአባቱን ገዳይ ለመበቀል ወይም ደግሞ አባቱን የገደሉበትን ገዳይ ለመበቀል ግዴታ በሴቶቹ በኩል ስለሆነ እንግዲህ ፌመስም ሆነ የአለሙ ልጅ የአባቱ ገዳዮች ናቸው። ሆኖም እንግዲህ አልማዝ እንዳለችውም ለመበቀል እንጂ ሁለቱንም እንዲያጠምዳቸው ያደረገችው ሁለቱንም ካጠመዱ በኋላ እንግዲህ የአባታቸውን ገዳይ ለማግኘት እንደሚጥሩት ማለት ነው። ሆኖም እንግዲህ ፌመስም ካገኛት በኋላ እንዴት ነው ካዳ ለምን የፍቅር መንገዳችንን አንጀምርም? ዛሬ ቆንጆ ታዋቂ እኔ ነኝ ያለ ሆቴል ቤት ሄደን እንደፈለግን ለምን አንዘናና ብላ ትለዋለች።
እሷም እንደዛ ስትለው አይ መዝናናት ነው ደስ የሚያስብልሽ፣ ስንት ብርስ የምናወጣ ይመስልሻል ብሎ ይላታል። 100,000 ብር ለምን አይሆንም? አንተ ምን አጨናነቀ? ብቻ እኔ ነኝ ያለ ሆቴል ቤት ገብተን ራሳችንን ፈታ አድርገን እንድንዝናና ብቻ ነው የምፈልገው ብላ ትለዋለች። እሱም እንደዛ ከምናደርግ እኮ ያንን 100,000 ብር ለምን ለድሃ አንሰጥም ይላታል። እሱም እንግዲህ እዚህ ጋር ቆሞ ብሎ ሲያስበው ስንት የተራበ አለ፣ አንቺ በግፍ ለመጣ ብር ነው እንደዚህ የምትሆኙ እያለም እኔ ይህንን ነገር ከምናደርግ እኛ በቀላሉ መዝናናት እንችላለን፣ ግን ይህንን 100,000 ብር ለምን ለተቸገረ መብላት ላቃተው ሰው ሰጥተን በዛ ያ ሰው ሲደሰት እኛ እንደሰትም? ካልሆነም ደግሞ አንቺ ግዴታ ነው ካልሽ እኔ የምንዝናናበትን ፕሮግራም አዘጋጃለሁ፣ አንቺ በዛ በ100,000 ብር ለደሃ ስጪ ብሎ ይላታል። እሷም በቃ እሺ ሄኖክዬ አንተ ባልከኝ እስማማለሁ፣ አንተ ይሄ የሚያስደስት ከሆነ ለእኔ ምንም ችግር የለውም ብላ ትለዋለች። እሱም አዎ በደንብ ነው የሚያስደስተኝ ብሎ ይላታል። እንግዲህ 100,000 ብሩን ልትጨፍርበት ከምትጨፍሪበት አንድን እናት ወይም ደግሞ አንድን ሰው ብታስደስቺ ያላትንም ነገር በዛው ትቀበለዋለች። እሷም እንግዲህ ያንን ከተቀበለችው በኋላ እሱም ያንን መልእክቱን ከተቀበለች በኋላ ቀጥታ ወደ እነሱ ቤት ነበር የሄደችው። እሷም እነሱ ቤት እንደደረሰች እናትየዋን ታወራታለች። እናትየዋም እንዴ ዛሬ እንዴት ብቻሽን መጣሽ ብላ ስትላትም አደራሽን ለሄኖክ እንዳትነግሪው ብላ ትላታለች። ማለት ብላ ስትላትም አስቤዛ ይዤ ነው የመጣሁት በማለት ትናገራለች። ለምንድን ነው ይዘሽ የመጣሽው ብላ ስትላትም ዛሬ እኔና ሄኖክ ተወራርደን ነበር ብላ ትላታለች። ማለት አልገባኝም ልጄ ብላ ስትላትም አይ ሄኖክ አንቺ 100,000 ብሩ በ100,000 ብር እንድንዝናና ካልን በኋላ ያንን 100,000 ብር ስንት የተራበ ሰው አለ፣ ያንን ሄደሽ ለተራበ ሰው ስጪና በዛ ሰዎች ሲደሰቱ እንደሰታለን ብሎኛል። እኔ ግን እቤት ሄጄ ሳየው ብዙ ጊዜ እኛ ሰዎች አጠገባችን ጋር ያለውን ሳይሆን የምንመለከተው ከሩቅ ያለን ነው። ስለዚህ እኔ ደግሞ ሳስብ ለምን ለዚህ ቤት አስቤዛ አላመጣም ብዬ ወሰንኩኝ ብላ ትላታለች። ይሄ የተቀደሰ ሀሳብ ነው ብላ ስትላትም አዎ እንደዚህ መሆን አለበት ብዬ ነው ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት በቃ ልጄ ትክክል አድርገሻል ብላ ትላታለች። ብዙ ጊዜ እንዳልሽውም አጠገባችን ጋር ያለውን አንመለከትም ከኋላችን ያለውን ነው እንጂ በማለት እንግዲህ ትናገራታለች። እሷም ከተናገረቻትም በኋላ አሁን አንድ ነገር ላስቸግርሽ ብላ ትላታለች። እሷም ምንድነው የምታስቸግሪኝ ብላ ስትላትም አንድ የማስቸግርሽ ነገር ካለ የምታደርጊው ነገር 100,000 ብር እሰጥሻለሁ፣ 100,000 ብሩን ትቀበይኛለሽ ብላ ትላታለች። እሷም በፍጹም ይህንን 100,000 ብር አልቀበልሽም፣ እኔ አስቤዛውን እንኳን ሰላመጣሽ አዎ በደስታ ተቀብዬሻለሁ ጀርባሽን ትቼ እያለች ምናልሽ ብላ ስትላትም አይ እንደዚሁ ነው ብላ ትላታለች። ስለዚህ እኔ ብሩን አልቀበልሽም ብላ ስትላትም ምንም አማራጭ ስለሌላት እሺ ብላ ትላታለች። 100,000 ብሩን እንግዲህ ልሰጣት አስባ ነበረ በግፍ የመጣ ብር ስለሆነ እና ለአለማስነቃት አስቤዛውን ትቀበላታለች። እሷም አደራሽን ለሄኖክ እንዳትናገሪ በማለትም እንግዲህ እየሳቁና እየተጨዋወቱ በቃ እኔም ከጎንሽ ነኝ በርቺ፣ እናንተ ብቻ ተዋደዱ እያለች እንደሚያበረታታ ሰው ታበረታታታለች። እሷም እንግዲህ እሺ እማዬ ምንም ነገር ለሱ ብቻ እንዳትነግሪ በማለትም እንግዲህ በዛ ይስማሙና ይለያያሉ። ሆኖም እንግዲህ እየሸኘቻትም እያለ አሁን በቃ እኔ የምለው እማዬ ብዙ ጊዜ ሰዎች ሲያወሩ ከሁሉም ነገር
አማች ትውደድሽ ይባላልና እኔን እንዴት አየሽኝ ብላ ትላታለች። እሷም አንቺ በጣም ጥሩ ነሽ ወድጄሻለሁ ብላ ትላታለች። እና ለልጅሽ ሆናለሁ ብላ ስትላትም አዎ በጣም ምርጥ ነሽ ብላ ታሞግሳታለች። እና ምን ማስተካከል አለብኝ ብላ ስትላት የኋላ ታሪክሽን ብላ ትላታለች። እሷም የኋላ ታሪክሽን ብላ ስትላትም የኋላ ታሪኬ ምንድን ነው ብላ ስትላት የኋላ ታሪክሽ በምንድን ነው የተጻፈው ብላ ትላታለች። በእርሳስ ወይስ በእስክሪብቶ ብላ ስትላትም የተጻፈው በእስክሪብቶ ነው ብላ ስትል በእስክሪብቶማ ከሆነ ይሄንን ነገር እኮ ልታጠፊው አትችይም ብላ ትላታለች። ፌመስም በዚህ ሰዓት እንዲህ እስክሪብቶንም ማጥፋት እንችላለን፣ ግን እቺ ሴትዮ እንዴት ነው ቃላቶችን የምትጠቀማቸው ነገር ግራ ያጋባሉ በማለትም ግራ እየተጋባች ወደ ቤቷ ትመለሳለች። ሆኖም እንግዲህ እዚህ ጋር አልማዝ የተናገረቻት ነገር ከጀርባ ያለ ታሪክ ማለት እንግዲህ የሄኖክን አባት እሷ ስላስገደለች አባትየው ስለገደለ እንግዲህ እሷ ደግሞ እዚህ ጋር ያለውን ነገር ምንም ነገር ማድረግ ስለማትችል እንዴትስ ይሆናል የሚለውን እንግዲህ ጥያቄ ፈጥሮባት ይገኛል ማለት ነው። ሆኖም እንግዲህ ያ ጥያቄ ቢፈጥርባትም ምንድን ነው እሱ የተፈጠረው ነገር በማለት እንግዲህ ቅር እያላት ነበር የሄደችው ማለት ነው። ሆኖም እንግዲህ እኛ እናኮራሻለን ብላ ትላታለች። በመጀመሪያ ሰውን ማስደሰት የሚል ድርጅት እንከፍታለን፣ ስለዚህ ያን ጊዜ ደግሞ አንቺ ትኮሪያለሽ ብላ ትላታለች። እሷም እሺ ልጄ በርቱ በማለት እንግዲህ ማበረታቷን ትቀጥላለች። ሆኖም እንግዲህ ሄኖክ አሁንም ግራ የገባው የክብሪትን ፍቅረኛ ያገኛትና እኔ ምልሽ አንድ ሰው ሁለት ሴት ማፍቀር ይችላል ወይ ብሎ ይላታል። ብቻ እኔ እንዳሰብኩት እንዳይሆን ሁለቱንም አፍቅራቸው ነው ብላ ትለዋለች። አይ እናቴ መቼም እናቴ ከምታዘኝ ትዕዛዝ እወጣለሁ ማለት አይደለም፣ ግን አንቺ ምን ትያለሽ ብሎ ሲላትም መቼም ሁለት ሴት ማፍቀር አይቻልም፣ ሁለቱንም ግን አላገባቸውም፣ ለሆነ ጉዳይ ብቻ እስቲ ስተካከል ነው እያላት ይገኛል። እንግዲህ እሷ እዚህ ጋር እየባነነችበት ነው። ሆኖም እንግዲህ ክብሪትስ ብሎ ሲላትም ክብሪት እዛው በሄደበት ቀረ፣ አሁን ትቸዋለው እያለችው ትገኛለች። እንዴ ፍቅርን በመራቅ መርሳት ይቻላል ወይ? እኔም ካንቺ ልማር፣ እነኚህ ሁለቱ ሴቶች ላይ አንድ ነገር ቢገጥመኝ መተው እችላለሁ ማለት ነው ብሎ ይላታል። ትተዋለህ፣ ምንም የማይተው ነገር የለም እያለች እንግዲህ እያበረታታችው ትገኛለች። ሆኖም እንግዲህ እንደዛ እያወራችሁ እያለ ሀኒ ትደውላለች። ትደውልና እንግዲህ ሳምሪ ከደወለችም በኋላ ላገኘ እፈልጋለሁ ብላ ትላለች። አባትየውንም እንግዲህ ተስፋ ለመስጠት እየሞላችው ነበረ። እሷም እንግዲህ ተስፋ እየሰጠችው በነበረበት ሰዓትም ምንድን ነው እሱ እያለችው የነበረው በቃ እስከ መጨረሻው ድረስ እንዳይተወኝ እኔ ተስፋ ልስጠውና እንለያይ ብላ ትለዋለች። ግን በኋላ ደግሞ ጭራሹኑ እንዳላጣው ብላ ስትልም አይ ልጄ እኔ የምልሽን ነገር አዳምጪ፣ ምንም ነገር አታስቢ፣ መቼም ቢሆን ትጋባላችሁ ብሎ ይላታል። እና አንዳንዴም ደግሞ ራስሽን ግዢ ብሎ ሲላት ፍቅር እኮ እንደዚህ የሚረሳ ነገር አይደለም ብላ ስትለውም እናትሽም እንደዚህ ነበር ምታፈቅረኝ ብሎ ይላታል። ካዲያ ምን ሆነች? መቼም የተፈጠረ ነገር አለ ወይ ብላ ስትልም እኛ በዛን ጊዜ ያበድንና ቁማርተኞች ነበር አይደለም፣ ቤት ሚስታችንን አስይዘን ነበር ቁማር የተጫወት ነው እና እናትሽን በቁማር ነው የተበላሁት ብሎ ይላታል። ማለት አልገባኝም አባዬ፣ እየጠላሁ እየመጣው ነው ብላ ትለዋለች። መቼም ይሄንን ነገር ሳልነግርሽ ሳልናዘዝ ከምሞት ተናዝዤ በሞት ይሻላል ብዬ ነው ብሎ ይላታል።
እሷም እንግዲህ እንደዛ በሚላት ሰዓት እሺ በቃ እንደዛ ከሆነ ብላ ትለዋለች። እሱም ቁማሩን ከተበላው በኋላ እኔ መጀመሪያ እጅግ በጣም ኃይለኛ የሆነ ለሰዎች በማይገዛ ሰው ነበር የተደራደር ነው። እንግዲህ ከዛም በኋላ እሱም ቀጥታ ነበር የገደላት። ስለዚህ እናትሽን በቁማር እንደዚህ ነው ያስበላዋት ብሎ ይነግራታል። እሷም እጅግ በጣም ትናደድበትና ታዝናለች። እንዴት እንደዚህ አይነት ነገር ታደርጋለ ብላ ካለችውም በኋላ እንግዲህ አማራጭ ስለሌላት ግን አንድ ቃል እንድትገባልኝ የምፈልገው ነገር አለ ብላ ትለዋለች። እሺ ልጄ ምንድን ነው ቃል እንድገባልሽ የምትፈልጊው ብሎ ሲላትም እኔ ከዛ ስመለስ ነገሮቹን ሁሉ ጨርሳችሁ ጠብቃችሁኝ ከዛን ድል ባለ ሰርግ ትድረኛለ ወይ ብላ ትጠይቀዋለች። አዎ ድል ባለ ሰርግ ነው የምድርሽ፣ ምንም ነገር እንዳታስቢ ብሎ ይላታል። ስለዚህ በቃ ለሱ ተስፋ ሰጥቼ ልሰናበት በማለትም ተስፋ ሰጥታው ልትሰናበተው ታገኘዋለች። እንግዲህ እሷም ካገኘችው በኋላ ሄኖክን እንግዲህ አግኝቷውም እኔ ሊሄድ ነው በአንተ ሰበብ ነው የሚሄደው ብላ ትለዋለች። እሱም ቆይ እኔና አንቺ አንድ ላይ እንዳንገናኝ አለሙ ምን ብሎ መክሮሽ ነው ብሎ ይላታል። እኔ ምንም ብሎ የመከረኝ ነገር የለም። አሁን ግን እኔ ከዚህ ሄዳለሁ። ስለዚህ ከቤፈስ ጋር ያለህን ነገር መቀጠል ትችላለህ ብላ ስትለውም እንዴት ነው ከሷ ጋራ የምቀጥለው? ምን እየሆንሽ ነው ያለሽው ብሎ ይላታል። እሷም ካዲያ አንተ የመረጥከውን ነገር መጠቀም ትችላለህ። ምን እንዳደርግ ነው የፈለከው ብላ ስትለውም አይ እንደዚህማ መሄድ የለብሽም ብሎ ይላታል። አሁን መሄድ የማይቀር ነገር ነው፣ በል ይመቻችሁ በማለትም እንግዲህ ጥላው ትሄዳለች። ሆኖም እንግዲህ አቶ አለሙ ቁጭ ብሎ ባለበት እርጋ ይደውልለታል። እርጋም ከደወለለት በኋላ ከአልማዝ ጋራ ከኔ ጀርባ እየተገናኛችሁ መሆኑን ደርሼበታለሁ፣ እያንዳንዱን ነገር እየተከታተልኳችሁ ነበር ብሎ ይለዋል። እሱም ይደነግጥና አይ እኔ እኮ ድርሻዬን ለመጨረስ እንጂ ይሄ ነገር አይደለም፣ በድብቅ እኮ አይደለም፣ እኔ አንተን ከማስቸግር ብዬ ነው እንጂ በማለትም ይነግረዋል። እሱም እንግዲህ እንደዛ ብሎ ሲነግረው ነው እንዴ እንደዛ ከሆነ እሺ በቃ በማለትም እንግዲህ ያንን ነገር ይናገራል። ሆኖም እንግዲህ ያንን ነገር ከተናገረውን በኋላ እሺ በቃ ነገሮችን እናስተካክላለን በማለትም ይጨርሱታል። ያንን ከጨረሱትም በኋላ እሰይ ተገላገልኩኝ በማለት ሁሉንም ነገር ይጨርሳል። እንግዲህ እሱም ይሄንን እየተገናኘከው ዋጋ ትከፍላለህ ሲለውም አቶ አለሙ እንደደነገጠ ክፍሉ ተጠናቋል። ውድ ቤተሰቦቼ ሴና ነኝ። እስከዚህ ሰዓት በትዕግስት ስለምትከታተሉኝ አመሰግናለሁ። እስከ መጨረሻ እንድትከታተሉ አሁንም በአክብሮት ጋበዝኳችሁ። ስለነበረን ቆይታ እናመሰግናለን። መልካም ቆይታ